jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሳቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼርና ላይክ ማድረግ እንዳትረሱ። ለህወሓት የትግራይ ህዝብ የስልጣን መሰላል ነው። በኢትዮጵያ የረጅም ዘመን የፖለቲካ ታሪክ ውስጥ እንደገወጡ ህወሓት የህዝብ ጥላቻንና የሀገርን ክህደት በተግባር ያሳየ እኩይነቱን እስከ ጥግ ያደረሰ የፖለቲካ ቡድን ማግኘት እጅግ አዳጋች ነው። ህወሓት የትግራይን ህዝብ ለዘመናት በማያባራ የጦርነት አዙሪት ውስጥ በማኖር ማህበራዊ እረፍት የራሱን ስልጣን ሲያስጠብቅ ኖሯል። አሁንም ድረስ የክልሉ ነዋሪዎች በከፍተኛ የንጹህ መጠጥ ውሃ እጦት የሚሰቃዩ ሲሆን የመሰረተ ልማት ጥያቄውም እጅግ ከፍተኛ ነው። ህዝቡ ቢራብም ቢፈናቀልና ቢያልቅ ለነሱ የጥቅም ፍላጎት መነገጃ ያግዝ እንጂ ጉዳያቸው አይደለም። የቡድኑ የክህደት ታሪክ ዛሬ በድንገት የተጀመረ አይደለም። ይልቁንም በሀገር ክህደት የተሞላ ረጅም ጥቁር ጠባሳ ያለው ነው። ለስልጣን ጥሙ ሲል አብሮት በበረሃ የተንከራተቱ የትግል አጋሮቹን ሳይቀር በተለያየ የፈጠራ ምክንያት በግፍ የሞት ቅጣት የቀጣ እኩይ ስብስብ ነው። ዛሬ ላይ ደግሞ ኢትዮጵያን ለማፍረስ ሌት ተቀን ከሚሰሩ ታሪካዊ ጠላቶቻችን በተለይም ከግብጽና ከሻቢያ ጋር በማበር ነባሩን የክህደት ምዕራፍ አስቀጥሏል። ሆኖም ግን አሁን ላይ የትግራይ ህዝብ የቡድኑን እውነተኛ ጸረ ህዝብ ገጽታ በመረዳት ጀርባውን ሰጥቶታል። በተለይም ወጣቱ የቡድኑን የክህደትና የጥፋት ሴራ በሚገባ ነቅቶበት በቃኝ እያለ ይገኛል። የውጭ ኃይሎች ባንዳ በመሆን የሚያገለግለው ይህ ቡድን የህዝብ ድጋፍ ሲያጣ የእድሜው ማብቂያ መድረሱን ሲገነዘብ በአስገዳጅ ሞት አዋጅና በግዳጅ አፈሳ አለው ለማለት መፍጨርጨር ብቻ ስትራቴጂው አድርጎታል። የትግራይን ወጣት በማታለልም ሆነ በማስገደድ ለውጭ ኃይሎች በቅጥር ወታደርነት በመሸጥ በሰው ልጅ ህይወት እየነገደም ይገኛል። በተለይም በቅርቡ ህፃናትንና ወጣቶችን ለሱዳን ወታደራዊ ግዳጅ በማቅረብ የፈጸመው አሳዛኝ ድርጊት የፖለቲካ ነጋዴነቱንና ጸረ ህዝብነቱን እርቃን ያወጣ ተግባር ሆኗል። የህዝብን አንጡራ ሀብት በተለይም ወርቅና ሌሎች ማዕድናትን በህገወጥ መንገድ ድንበር እያሻገረ በመሸጥ ገንዘቡን በተለያዩ የውጭ ሀገራት ባንኮች በማከማቸት ላይ ይገኛል። የቡድኑ ቁንጮዎች በዘርፊያ ባካበቱት ሀብት በድሎት ሲኖሩ፣ የትግራይ እናቶች ግን ልጆቻቸውን ለትርጉም አልባ ጦርነት እየገበሩ በማያባራ የሀዘን ማጥ ውስጥ እንዲኖሩ ተፈርዶባቸዋል። የህዝቡ ረፍት ማጣት፣ ረሃብና መፈናቀል ለቡድኑ መሪዎች የስልጣን እድሜ ማራዘሚያ ሆኖ ቆይቷል። ሆኖም ይህ በደምና በዝርፊያ ላይ የተገነባ የፖለቲካ ገበያ ዛሬ ላይ ጣሪያው ፈርሷል። ህዝቡና ወጣቱ የቡድኑን እውነተኛ የሽፍታና የነጋዴ ገጽታ በሚገባ ተረድተው በአንድ ድምጽ በቃኝ ወደሚልበት ወሳኝ ምዕራፍ ተሸጋግረዋል። ራስን በነፃ አውጪነት የሰየመው ይህ እኩይ ስብስብ የዘረጋው የኮንትሮባንድና የህገወጥነት መረብ ከጫፍ እስከ ጫፍ እየተበጠሰ ነው። እታገልለታለሁ የሚለውን የትግራይን ህዝብ ስም እንደ ንግድ ፍቃድ በመጠቀም በህዝቡ ስቃይና ደም ላይ ቆሞ የራሱን ቋት ሲያደልብ የኖረ የጥፋት ነጋዴነቱን በግልጽ ዋጋ እያስከገለው ነው። ገዱ አንዳርጋቸው የአማራ ክልል ፕሬዝዳንት ለማድረግ ያለመው ጥምረት። ፋኖ በሰሜኑ ጦርነት ወቅት ወደ ትግራይ ሲዘምት የታጠቀውን ትጥቅ ከጦርነቱ ማብቂያ በኋላ እንዲያወርድ ሲጠየቅ ህወሓቶች ለአማራው ስጋት ስለሆኑ እነሱ ሳይፈቱ አልፈታም በሚል ወደ ጫካ መግባቱ የሚዘነጋ አይደለም። ታዲያ ዛሬ ያጠፋናል ስጋታችን ናቸው በሚል ወደ ጫካ ካስገቧቸው እኛ አካላት ጋር እንዴት ያለ አፍረት ተዛመድን ይላሉ። ጥምረታቸው አንድ እርምጃ እንኳን ወደፊት መጓዝ እንደማይችል አብሮ ለመስራት ቢሞክሩ ራሱ በሂደት እርስ በርስ እንደሚያባላቸው ለሁሉም ግልጽ ነው። ለዚህም በቂ ማሳያ ገዱ አንዳርጋቸው በዘመነ ወያኔ ጊዜ ለትግራይ ክልል የወልቃይት ጠገዴ መሬት አሳልፎ የሰጠ በህወሓቶች እምነት የሚጣልበት የእድሜ ዘመን አሽከር ነው። ታዲያ ህወሓት ከፊት የሚጀመረውን ጦርነት አሸንፌ መንግስት ሲሆን የወልቃይት ጠገዴን ጉዳይ እንደ ከዚህ ቀደሙ ፈርሞ አሳልፎ የሚሰጠኝን ገዱ አንዳርጋቸውን አስመጥቼ የክልሉ ርዕሰ መስተዳደር አደርጋለሁ እያለ መሆኑ ተሰምቷል። ገና ለገና ስልጣን ሲይዝ ገዱን ከአሜሪካ አምጥቶ የክልሉ መስተዳደር እንደሚያደርገው ከወዲሁ ቅድመ ያዙ መሰማቱ ዘመነ ካሴን የሚፈልገው በጊዜያዊነት ተጠቅሞ ለመጣል ብቻ እንደሆነ ያረጋግጣል። ቀድሞ ቡድኑ ዘመነንና መሰሎችን ተጠቅሞ ጦርነቱን አማራ ክልል ለማድረግ ብቻ እቅድ እንዳለው የሚታወቅ ነው። በመሆኑ በህወሓት ደጋፊነት ከዛሬ ነገ ንጉስ ሆናለሁ በሚል የሚጠብቀው ዘመነ ካሴ ከዚህ ቅዠቱ ነቅቶ ጽምዶ የሚለውን ነገር አሽቀንጥሮ በመጣል ወደ ቀልቡ ሊመለስ ይገባል። ይህም ብቻ ሳይሆን የህወሓት ሞንጆሪኖ ከሰሞኑ በአንድ ስብሰባ ላይ ባደረገችው ንግግሯ ከፋኖ ጋር ያለን ታክቲካል ግንኙነት ነው፣ አዲስ አበባ እስክንደርስና የጋራ ጠላታችን ብልጽግናን እስክንጥል አብረናቸው እንዋጋለን፣ ከዛ በኋላ ግን ከፋኖ ጋርም መዋጋታችን አይቀርም በማለት የጽምዶ ስምምነት ለአጭር ጊዜ የስልጣን ፍላጎት ብቻ የቆመ መሆኑን አሳውቃለች። ይህም ንግግሯ በህወሓት መንደር ፋኖ ለጊዜያዊነት ብቻ የሚፈለግ መሆኑ ግልጽ ያደርጋል።
በዚህም ንግግር የጽንፈኛው ልሳናቱ በከፍተኛ ድንጋጤ ውስጥ መግባታቸውም ከታማኝ ምንጭ አረጋግጠናል። የህወሓት ጽንፈኛ ቡድን ጋር ስምምነትና አጋርነት ለመፍጠር መሞከሩ ትልቅ የታሪክ ክህደትና ባንዳነት ነው። የጎጃም ፋኖ ለጠላት ራስን አሳልፎ የሸጠ ህዝብን ለጥቅሙ ሲል የረሳ ለወያኔ በሎሌነት ለማገልገል የወሰነ ጠላት ኃይል መሆኑ ሊታወቅ ይገባል። እንደ አጠቃላይ ጸረ ሰላም ኃይሎች ከህወሓትና ከሻዕቢያ ለሚወረወርላቸው ጥቅም ሲሉ እነ ደብረ ጽዮንን መታዘዛቸው ያሳፍራል። እንኳን ሲያሳድደው ሲያስረው የኖረው ማህበረሰብ ቀርቶ የትግራይ ህዝብ እንኳን የቡድኑ ጨካኝነት በሚገባ በተረዳበት በዚህ ወቅት እንዴት ከዚህ ቡድን ጋር ዝምድና ይፈጠራል የሚለው ጥያቄ በተለይ የአማራና የኦሮሞ ህዝብ ለታጣቂያቸው ሊያቀርቡ ይገባል። ለፖለቲካ ጥቅም ሲባል የጠላቴ ጠላት ወዳጄ ነው በሚባል የከሰረ የሂሳብ ስሌት በህዝብ መቀለድ ይቅር የማይባል ታሪካዊ ስህተት ነው። የግብጽ ውንጀላ መሰረተ ቢስ ነው። ግብጽ የህዳሴው ግድብ የውሃ ደህንነቴ ላይ ስጋት ደቅኖብኛል ስትል እንደተለመደው እውነታን ያላገናዘበ ወንጀሏን ማሰማቷን ተከትሎ የኢትዮጵያው የውሃ ኢነርጂ ሚኒስትር ሀብታሙ ኢተፍ ውንጀላው መሰረተ ቢስ ሲሉ ውድቅ በማድረግ መግለጫ ሰጥተዋል። ኢትዮጵያውያን የኤሌክትሪክ ፍላጎታቸውን ለማሟላት ያለማንም እርዳታ በራሳቸው ገንዘብና ጉልበት የገነቡትን ግድብ ግብጽ ያለበቂ ምክንያት እንደ ስጋት መቁጠሯ አግባብ አይደለም ብለዋል ሚኒስትሩ። ታላቁ የኢትዮጵያ ህዳሴ ግድብ ለግብጽና ለተፋሰሱ ሀገራት ስጋት እንዳይሆን በረከት መሆኑን ጠቁመው ግድቡ በግብጽና ሱዳን በተደጋጋሚ የሚከሰተውን የጎርፍ አደጋ ያስቀረ መሆኑን አመላክተዋል። ሚኒስትሩ ሱዳን ኢትዮጵያ ላይ ያሰማችው የኤሌክትሪክ ኃይል አቅርቦት መቋረጡን የተመለከተው ክስም በአገሪቱ ባለው ጦርነት ምክንያት መሰረተ ልማቶች መውደማቸው የፈጠረው እንጂ ከኢትዮጵያ ፍላጎት ጋር የተያያዘ አይደለም ሲሉ ገልጸዋል። ኢትዮጵያ ቀጠናዊ ትስስርና የጋራ እድገት መርን እንደምትከተል የገለጹት ሚኒስትሩ ግብጽ ተጨባጭ ያልሆኑ ክሶችን ከማቅረብ ይልቅ በትብብር መንፈስ በጋራ ማዕቀፎች ተስማምታ መደራደር ያዋጣታል ሲሉ ገልጸዋል። በተመሳሳይ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ዓለም አቀፍ ግንኙነት መምህር ፕሮፌሰር ያዕቆብ አርሶኖ የአባይ ወንዝ የኢትዮጵያ አይደለም የሚለው የግብጽ ባለስልጣናት አቋምና የተፋሰሱን ተፈጥሯዊና ጂኦግራፊ እውነታ ካለመረዳት የመነጨ መሆኑን ገልጸዋል። ፕሮፌሰር እንደገለጹት የአባይ ውሃ 85 በመቶ የሚሆነው ከኢትዮጵያ የሚመነጭ ሆኖ ሳለ ወንዙ የኢትዮጵያ አይደለም ማለት የተሳሳተ አመለካከት ማሳያ ነው። ኢትዮጵያ የውሃው ዋነኛ ምንጭ ብትሆንም ወንዙ የተፋሰሱ ሀገራት የጋራ ሀብት መሆኑን መቀበል ለፍትሃዊ አጠቃቀምና ለጋራ ትብብር ግንባር ቀደም የድርድር ሀሳቦችን ስታቀርብ መቆየቷን አስታውሰዋል። ግድቡ ተገንብቶ ጥቅም መስጠት ከጀመረ በኋላ የሚሰነዘር ተቃውሞ ምንም አይነት ዋጋ እንደሌለው ተናግረዋል። ግብጽ የህልውና አደጋ ነው የምትለው ስጋት መሰረት የሌለው መሆኑን በመጠቆም ይልቁንም የራሷ የውሃ አጠቃቀም ብክነት ያለባት በመሆኑ በጥንቃቄና በእውቀት ላይ የተመሰረተ አጠቃቀም ልትከተል እንደሚገባት መክረዋል። ኢትዮጵያ እስካሁን ለተነሱ ጥያቄዎች በቂ አሳማኝ ምላሽ መስጠቷን ወደፊትም የግድቡን አጠቃላይ ጠቃሚነት የማስረዳት ስራዋን አጠናክራ መቀጠል እንዳለባት የጠቆሙት ተመራማሪው ግብጽም ከፕሮፓጋንዳና ከሸፍጥ መንገድ ተቆጥባ ለጋራ ተጠቃሚነትና ትብብር ዝግጁ እንድትሆን አሳስበዋል። ህወሓት የመንበረ ሰላም አባቶችን እያስፈራራ ነው። ህወሓት ከመንበረ ሰላም አባቶች ጋር ሰላም ለማውረድ ያደረገው ሙከራ ተቀባይነት አላገኘም። ቡድኑ አባቶች ውግዘታቸውን ትተው አፈሳውን ደግፈው ህዝቡን እንዲያሳምኑ ጥያቄ ቢያቀርብላቸውም የመንበረ ሰላም አባቶች ግን ቡድኑ ከዚህ ድርጊቱ ካልተቆጠበ ውግዘታቸውን እንደማያቆሙ በይፋ አሳውቋል። የማሳመን ሂደቱ አልሆን ያለው ጽንፈኛው ቡድን አባቶች ከዚህ ድርጊታቸው የማይቆጠቡ ከሆነ እርምጃ እንደሚወስድባቸው ውስጥ ለውስጥ ማስፈራሪያ እያደረሰባቸው እንደሚገኝ ታውቋል። ጉዳዩ ወደ ማህበራዊ ሚዲያ መጥቶ እንዳያስወቅሳቸው በከፍተኛ ጥንቃቄ በክልል ደረጃ እንዲያዝም ጥብቅ ትዕዛዝ መተላለፉን አውቀናል። ከዚህ ህወሓት ከመቃወም ጋር ተያይዞ ሳልሳይ ወያኔ ትግራይ ፓርቲ በግዳጅ የሚደረገው የወጣቶች ወታደራዊ ምልመላ እንዲቆም የተቀናጀ የጋራ ሰላማዊ ትግል እንዲካሄድ ጥሪ አቅርበዋል። በህወሓት የሚፈጸሙ የሰብአዊ መብት ጥሰቶች በእናቶች ላይ ጭምር የሚፈጸመው እስርና ስቃይ እንዲቆም በማሰብ ሰልፍ እንደሚያካሂድም ፓርቲው ገልጿል። የትግራይ ወጣቶች በተደራጀ ትግል እነዚህን ኢፍትሃዊ ድርጊቶች ማስቆም እንደሚገባቸው አሳስበዋል። እንዲሁም በተመሳሳይ የትግራይ ዲሞክራሲያዊ ስምረት ፓርቲ ምክትል ፕሬዝዳንት አቶ ሀፍቶ ኪሮስ የህወሓት ቡድን ለግል ፍላጎቱና ለፖለቲካዊ ጥቅሙ ሲል በትግራይ ህዝብ ላይ እያደረሰ ያለው ከባድ ግፍና በደል በጥብቅ መታገል እንደሚያስፈልግ ተናግሯል። በክልሉ ህግና ስርዓት በመፍረሱ ምክንያት የህዝቡ ሰላምና ደህንነት ለአደጋ መጋለጡን አንስተው የህዝቡን ሰላምና መረጋጋት ለመመለስ የፕሪቶሪያ የሰላም ስምምነት ሊተገበር እንደሚገባ ገልጸዋል። ሆኖም ህወሓት በዚሁ ጸረ ህዝብ ተግባሩ እንደቀጠለ ነው። በትግራይ የሚገኙ ከ750 ሺህ በላይ ተፈናቃዮች እንዳለፉ ከ6 ዓመታት ሁሉ የዘንድሮ ክረምት በተቀደደ ኬንዳ ውስጥ በዝናብ እየተደበደቡ እያሳለፉ ይገኛሉ።
ቡድኑ ከትግራይ ህዝብ ጥቅም ይልቅ የራሱን ጥቅም ለማስጠበቅ ሲል ተፈናቃይ እንዳይመለስ ኢሰብአዊ ድርጊት እየፈጸመ ነው። ስብስቡ እንዳጠቃላይ በክልሉ ሰላም እንዲመጣ፣ ልማት እንዲረጋገጥ፣ ህዝቡ ተረጋግቶ እንዲኖር የማይፈቅድ የጥፋት መልእክተኛ ነው። በመሆኑም ተፈናቃይ በመመለስ ስም ወደ ወልቃይት ታጣቂን ካላሰፈርኩ አትሄድም በሚል አንቆ ይዞ ለሚያሰቃየው ለዚህ ተፈናቃይ በውጭ የሚኖር ዲያስፖራ እንዲሁም መላው ትግራዋይ ድምጽ ሊሆነው ይገባል። በተጨማሪ ጽንፈኛው ህወሓት እየተዘጋጀበት ለሚገኘው ጦርነት ስጋት ናቸው ብሎ የሚያስባቸውን በሀሳብ የሚሞግቱትንና ህዝባዊ ተቀባይነት ያላቸውን አካላት አሳቻ ጊዜ ጠብቆ ማፈንና መሰወሩን አጠናክሯል። በዚህም የቪአይፒ አባልና በደጀን ቢሮ የመሐንዲስ ኃላፊ የሆነው ተጋዳላይ ኪዳነ ደስታ የጽንፈኛው ቡድን ያፈና ሰለባ ሆኗል። ኪዳንን የለውጥ ደጋፊ ነው በሚል የሐሰት ምክንያት በፖሊስ ተይዞ በሰሜን ክፍለ ከተማ ፖሊስ ጣቢያ ታስሮ እንደሚገኝ ተሰምቷል። ቡድኑ የሚቃወሙትን ግለሰቦች ገለል ለማድረግ የለውጥ ኃይል ደጋፊ የሚል ታርጋ መለጠፍ የለመደው ነው። ከዚህም ጋር ተያይዞ ቡድኑ በኤርትራ የተፈጠረውን ግርግር ተከትሎ ህወሓት በልሳናቶቹ በኩል ሻዕቢያ ከሌለ ምን ይወጠናል በሚል ፍርሃት ውስጥ መውደቁን እያሳበቀ ነው። ጠንካራ የነበረው የህወሓት ቡድን በዚህ ደረጃ እጅግ ደካማ የሆነውና ሻዕቢያ ላይ በዚህ ልክ ህልውናውን መመስረቱ በርካቶች ዘንድ ግርምትን ጭሯል። ይህ በእንዲህ እንዳለ ጽንፈኛው ህወሓት በትግራይ እያካሄደ ያለውን የወጣቶች አፈሳና የግዳጅ መልመላ ተከትሎ የትግራይ ወጣቶች በምድርም ሆነ በአየር ያለማቋረጥ ከቀያቸው ሸሽተው እንዲወጡ እያደረጋቸው ነው። ከዚህም ጋር ተያይዞ ከቀናቶች በፊት ማለትም ሐምሌ 21 ቀን 2018 ዓ.ም የመቀሌ አሉላ አባነጋ ኤርፖርት ከወትሮ በተለየ መልኩ በበርካታ ተጓዦችና በረዣዥም ሰልፎች ተጨናንቆ መታየቱ ማህበራዊ ሚዲያው ላይ ተለቆ በብዙሃን ዘንድ አግራሞትን ፈጥሯል። በሌሎች የክልሉ ከተሞች በሚገኙ ኤርፖርቶችም በተመሳሳይ እንዲሁ በርካታ ወጣት በየቀኑ ከክልሉ እየወጣ እንደሆነም እየተሰማ ይገኛል። የአረንጓዴ አሻራ ዘመቻችን ለቀጣዩ ትውልድ ኢትዮጵያ በጀመረችውና ዓለም አቀፍ አድናቆት ባተረፈው የአረንጓዴ አሻራ መርሃ ግብር ዜጎች በየዓመቱ ችግኝ ተከላ ስራዎችን በንቃት በማከናወን ለምለምና ውብ ሀገር እየገነቡ ይገኛሉ። ይህ ታላቅ ዘመቻ የከፋው የአየር ንብረት ለውጥ ተጽዕኖ ከመከላከል ባለፈ የተፈጥሮ ሀብትን በመጠበቅ ለኑሮ ምቹ የሆነ አካባቢን በመፍጠር ረገድ ከፍተኛ ፋይዳ አለው። ቀጣዩ ትውልድ በሰላምና በጤና እንዲኖር ምቹ አካባቢን የማዘጋጀቱ ሂደት የሁሉም ዜጋ ተሳትፎ የሚጠይቅ ጉዳይ ነው። በኢትዮጵያ የአረንጓዴ አሻራ መርሃ ግብር ከተጀመረበት የ2011 ጀምሮ እስካለፈው ክረምት 2018 በየዓመቱ የታቀዱና በተግባር የተተከሉ የችግኝ መጠኖች የዛሬ ብርታትም ጭምር ናቸው። በሁሉም ዓመታት የተተከለው የችግኝ መጠን ከታቀደው በላይ ወይም ሙሉ በሙሉ እቅዱን ያሳካ ሆኖ ተመዝግቧል። ይህ በየዓመቱ እያደገ የመጣው አበረታች ስኬት የህዝባችንን አረንጓዴ አሻራ የማሳረፍ ቁርጠኝነትና ለነገዋ የበለጸገችና ለምለም ኢትዮጵያ እየተደረገ ያለው ታላቅ ጥረት በግልጽ ያሳያል። አረንጓዴ አሻራ ዘንድሮም ተደጋጋሚ ድሎችን ሊያስመዘግብና የዓለምን ክብረ ወሰን በድጋሚ ሊሰብር ሐምሌ 27 ቀን 2018 ዓ.ም የጋራ ሀገራዊ ቀጠሮ ይዟል። በዚህ ታሪካዊ ዕለት አዲሱ የመደመር ትውልድ 800 ሚሊዮን ችግኞችን በአንድ ጀንበር ለመትከል ሀገራዊ የክተት አዋጅ ታውጆለታል። ከማለዳው የንጋት ጮራ ጀምሮ ጀንበር እስክትጠልቅ ድረስ በሚሊዮኖች የሚቆጠሩ ኢትዮጵያውያን እጆች የነገዋን ሀገር በምናብ እያዩ በአንድ ልብ ይሰበሰባሉ። በእነዚህ ጥቂት የብርሃን ሰዓታት ውስጥ 800 ሚሊዮን የተስፋ ዘሮችን በኢትዮጵያ ማፀን ውስጥ ያኖራሉ። ይህ ሐምሌ 27ቱ ክተት ከዛፍ ተከላ የዘለለ እጅግ ጥልቅ የሆነ ሀገራዊ ትርጉም አለው። ይህ ድንቅ የአንድ ጀንበር ታምር የተረሱና የተራቆቱ ተራሮችን ዳግም ህይወት የሚዘሩበት፣ የነገው ትውልድ ንጹህ አየር የሚተነፍስበት ህያው ታሪክ ነው። ኢትዮጵያ በአረንጓዴ አሻራ መርሃ ግብሯ አፈርን ከመጠበቅና የተጎዳ ስነ ምህዳርን ከማከም ጀምሮ የተፈጥሮ ሀብት እንክብካቤን ከከፍተኛ ኢኮኖሚያዊ ጥቅም ጋር ያቀናጀ አዲስ ስትራቴጂ እየተገበረችም ትገኛለች። እነዚህ ተክሎች የኢትዮጵያን የግብርና መዋቅር በመቀየር ለዜጎች አስተማማኝ የገቢ ምንጭ፣ ለኢንዱስትሪ ጥሬ ዕቃ እና ለሀገር የውጭ ምንዛሪ ማግኛ ታላቅ ተስፋ ሆነው ብቅ ብለዋል። ለአግሮ ኢንዱስትሪ ዘርፍም ግብዓት በመሆን በተለይ ለወጣቶች ሰፊ የስራ ዕድል ፈጥሯል። አፈርን ከመሸርሸር በመጠበቅ የከርሰ ምድር ውሃ መጠንን በመጨመርና የአካባቢ ሙቀትን በመቀነስ በኩል የሚጫወቱት ሚና እጅግ የላቀ ነው። ይህ አካሄድ የኢትዮጵያን አረንጓዴ አሻራ መርሃ ግብር በጽኑ መሰረት ላይ የሚያቆም ሲሆን ሀገራችን በምግብ ራስን ለመቻልና የኑሮ ውድነትን ለመቀነስ የምታደርገውንም ጥረት በልዩ ሁኔታ ያግዛል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።